ሰላም ተማሪዎች እንደምን አላችሁ? ይህ የስማርት ጁኒየር የዩቲዩብ ቻናላችን ነው። እኔ ደግሞ በረከት ነኝ። ዛሬ አብረን ከኔ ጋር የ9ኛ ክፍል ጂኦግራፊ ትምህርት ዩኒት ዋንን አብረን ከኔ ጋር የምናይ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ትምህርታችን እንግባ። ጂኦሎጂካል ፕሮሰስ ኢን ኢትዮጵያ። በመጀመሪያ ጂኦሎጂካል ፕሮሰስ የምንለው ምንድን ነው? ኢት ኢዝ ኤ ናቹራል ፕሮሰስ ዛት ቼንጅስ ዘ እርዝስ ሰርፌስ ስትራክቸር ኤንድ ኮምፖዚሽን። ማለትም የእርዝን ሰርፌስ ሊሆን ይችላል ስትራክቸሯን የሚቀይር ማንኛውም አይነት ቼንጅ ከሆነ ዳትስ ጂኦሎጂካል ፕሮሰስ ብለን የምንጠራው ነገር ነው። ይሄኛው ደግሞ በሁለት ነገሮች አማካኝነት ሀፕን ሊያደርግ ይችላል። ኤግዞጄኒክ ፎርስ ኦር ደግሞ ኤክስተርናል ፎርስ የምንለው አለ። ኢንዶጄኒክ ደግሞ ኦር ኢንተርናል ፎርስ የምንለው አለ። ያው ኢንተርናል ፎርስ የምንለው ከውስጥ የሚወጣ ማንኛውም አይነት ፎርስ ሊሆን ይችላል። ለምሳሌ ፎልዲንግ አለ፣ እርዝኩዌክስ እና ቮልካኒክ ኢረፕሽንስ የምንላቸው እነዛ ኢንተርናል የሆነ ፎርስ ናቸው፣ ደግሞ ከመሬት ውስጥ የሚወጡ ፎርሶች ናቸው። እነዛም የሚጠቀሱ ናቸው እዚህ ውስጥ። ሁለተኛው ደግሞ የሚሆነው ኤክስተርናል ፎርስ የምንላቸው ለምሳሌ ዌዘሪንግ አለ፣ ዲፖዚሽን አለ፣ ኢሮዥን እና ደግሞ ሳምታይምስ ዴኑዴሽን ራሱ እዚህ ውስጥ ልንጠቅሰው እንችላለን ማለት ነው። ጂኦሎጂካል ታይም ስኬል ላይ ስንመጣ ደግሞ እሱኛውን ያው ኢራ አለ፣ ፔሪድ አለ፣ ኢፖክስ አለ እና ደግሞ ያው ኢፖክስ ደግሞ ወደ በዩሮች ከፋፍለን እናያለን ማለትም እዚህ ጋር ዴር አር ፎር ሜጀር ኢራ አሉ፣ አራት ኢራዎች አሉ። እነዛ ደግሞ በፔሪድ ይከፋፈላሉ። ደን ፔሪዱ ደግሞ ኢፖክሱ ደግሞ በአመታት ተከፍሎ ይመጣል ማለት ነው። አራቱን የኢራ አይነቶች ደግሞ እና ደግሞ ምን አይነት ሜጀር ኢቨንቶች ተካሂዶባቸዋል የሚሉትን ደግሞ አብረን እናያለን። ያው የምናየው ኢትዮጵያ ላይ ሀፕን ያደረገና ስፔሻሊ ደግሞ ኢን ዘ ሆርን ኦፍ አፍሪካ ያሉትን ነገሮች በደንብ የምናይ ይሆናል። እሺ የመጀመሪያው ኢራ የሚሆነው በፕሪካምብሪያን ኢራ። እዚህ ላይ ምን አይነት ኢቨንቶች ነበሩ? የመጀመሪያው እንደምታዩት ኢት ዋዝ ዘ ሎንገስት እና ደግሞ ዘ ኦልደስት ጂኦሎጂካል ታይም ስኬል ነው። ማለትም የእርዝን 80% ወር ደግሞ 80% የሚሆን የእርዝ እድሜ ያለው በዚህ ኢራ ውስጥ ነው የተካሄደው ማለት ነው። ማለትም ከ4.5 ቢሊዮን እስከ 600 ሚሊዮን ዓመታት የነበረ ኢቨንት ነበረ ወር ደግሞ የነበረ ኢራ ነው። እንደ ሜን ካራክተር ወር ደግሞ እንደ ሜን ኢቨንት ምን ተካሂዷል? እዚህ ጋር ፈርስት ፎርም ኦፍ ላይፍ ነበረ። ፈርስት ፎርም ኦፍ ላይፍ በዚህኛው ኢራ ውስጥ ነበር። በመቀጠል ደግሞ የምናየው ምንድነው ሜጀር ኢቨንቶች ኢትዮጵያ ሊሆን ይችላል ወር ደግሞ እንደ ሆርን ኦፍ አፍሪካ ምን ተካሂዷል? የመጀመሪያው የሚሆነው ፍሪኩዌንት ኦሮጂኒክ ሙቭመንት። ፍሪኩዌንት ኦሮጂኒክ ሙቭመንት ምንድነው? በመጀመሪያ ኦሮጂኒክ ሙቭመንት የምንለው ኢት ጀስት ማውንቴን ቢልዲንግ ፕሮሰስ የምንለው ነው። እንዴት ነው ማውንቴን ቢልድ ሊደረግ የሚችለው? በሁለት መንገድ ቢልድ ሊደረግ ይችላል ወር ደግሞ አዘር ወይም ሊኖር ይችላል። የመጀመሪያው ስሩ ቮልካኒክ ኢረፕሽን ወር ደግሞ በቮልኬኖ አክቲቪቲ አማካኝነት ማውንቴን ቢልድ ሊደረግ ይችላል። ሁለተኛው ደግሞ ኮሊዥን አማካኝነት በኮሊዥን ወር ደግሞ ቴክቶኒክ ኮሊዥን በዛ አማካኝነት ይፈጠራል ማለት ነው። እዚህ ጋር በቮልኬኒክ ያው ማግማ ላቫ ብሬክ ዳውን ከሆነ በኋላ ይሄ ኢረፕት ካረገ በኋላ ወደ ላይ እንዲህ በመውጣት ማውንቴን ፎርም የሚያደርግበት አክቲቪቲ አለ። ሁለተኛው ደግሞ ቴክቶኒክ የምንለው መሬት እርስ በርስ በሚኖራቸው ግጭቶች አማካኝነት ያም ነገር ሊመሰረት ይችላል። ሁለተኛው ደግሞ የምናየው ምንድነው? በዚህ ኢራ ላይ የነበረው ነገር ዴኑዴሽን ነው። ዴኑዴሽን ደግሞ ምንድነው? በአጭሩ ዴኑዴሽን ማለት የኦሮጂኒክ ሙቭመንት ተቃራኒ ማለት ነው። ያኛው ጀስት ማውንቴን ቢልዲንግ ፕሮሰስ ከሆነ ይሄኛው ደግሞ መሬቱ እየተናደ ሲመጣ እያነሰ ማለት ነው። ይሄ ከኢሮዥን ጋር ተመሳሳይ ነው፣ የሚያመሳስለው ነገር አለ ማለት ነው። ሌላኛው ደግሞ ፎልድ ማውንቴኖችም ነበሩ። ፎልድ ማውንቴን ምንድነው? ያው እንደምታውቁት ፎልዲንግ ማለት መሬት ቤንድ ሲያደርግ ነው። ለምሳሌ አሁን የሆነ ደብተር አላችሁና ደብተራችሁን እንደዚህ ነገር ብታደርጉት ወደ ላይ ነገር ሊወጣ ይችላል። ማለትም እንደዚህ ከነበረ እንደዚህ ሊሆን ይችላል። እንደዚህ ሲሆን ወደ ላይ ሲወጣ አንቲክላይን እንለዋለን። ወረታች ደግሞ ከሆነ እንዲህ ስታደርጉት ሲንክላይን ይባላል። በዛ አማካይነት ፎልድ ማውንቴንም የነዚህ ካራክተር ነበረ ማለት ነው። እዚህ ጋር እንደ ኦልደስት ሴዲመንተሪ ሮክ ወር ደግሞ እንደ ኦልደስት ሮክ ታይፕ ማንን ልንወስድ እንችላለን? ግራናይትን መውሰድ እንችላለን ማለት ነው። ወር ደግሞ ክሪስታል ሮክ ብለን የምንጠራው በጣም ረዥም እድሜ ያስቆጠረ የሮክ ታይፕ አለ። እንዲሁም ይሄኛው ደግሞ በሰሜን ኢትዮጵያ አካባቢ ራሱ
ይታያል ተብሎ ተጽፏል ማለት ነው። በመቀጠል ደግሞ ሁለተኛውን ኢራ አብረን እናያለን። ሁለተኛው ኢራ በፓሊዮዚክ ኢራ ከ600 ሚሊዮን እስከ 250 ሚሊዮን በእነዚህ ጋፕ መካከል ያለ ኢራ ነው። ሶ እዚህ ጋር የምንመለከተው ዴኑዴሽን ወዝ ኢቨን ሞር ኢንቴንስ ከፕሪካምቢራን ኢራ ላይ ከነበረው በበለጠ ዴኑዴሽን እዚህ ላይ በጣም በከፍተኛ ሁኔታ ነበረ። ይህም ደግሞ የተለያዩ ውጤቶችን አስከትሏል፣ እናያቸዋለን እነሱን እና በፕሪካምቢራን ኢራ ጊዜ የነበሩ ሴዲመንታሪ ሮኮች እነዛ ሙሉ ለሙሉ እንዲጠፉ ምክንያት ሆኗል። የነዛ መጥፋት ደግሞ ፐኒፕላኔሽን የምንለው ነገር አለ። ፐኒፕላኔሽን ማለት ምንድነው? ላይክ ተራራማ ቦታ የነበረ ወር ደግሞ ሃይላንድ የነበረ ኤሪያ በዴኑዴሽን አማካኝነት ሌቭል የሆነ ፕሌን ሲሆን ወር ደግሞ ኖርማል ጠፍጣፋ አይነት ሰርፌስ ወር ደግሞ ላንድስኬፕ ሲኖረው ማለት ነው። ሶ ይሄኛውንም አስከትሏል ማለት ነው ዴኑዴሽን የምንለው እና ደግሞ ከአራቱ ኢራዎች ውስጥ በዚህኛው ምንም አይነት ሮክ ፎርሜሽን አልነበረም። ምንም አይነት ሮክ ፎርሜሽን በዚህ ውስጥ አልነበረም። ይሄንም ሊያስከትል ችሏል እና ደግሞ እዚህ ጋር ኢንቨርተብሬቶች ፕሪዶሚናንስ ማድረግ ችሏል። ላይክ እንደ ወርም ትላትሎች እንዲሁም ደግሞ እነዚህ የጀርባ አጥንት የሌላቸው በዚህ ቀንድ አውጣ የመሳሰሉት እዚህኛው ኢራ ላይ ዶሚኔት ማድረግ ችሏል። ሌላኛው ደግሞ አሁንም በተመሳሳይ ይሄ ዴኑዴሽን ምን አስከትሏል? ኢንሰልበርግስ ብለን የምንጠራው ኢንሰልበርግስ ማለት ምንድነው? የጀርመን ወርድ ነው። ነገር ግን በተለያየ ምክንያት በዚህ ምክንያት አማካኝነት ስሊፕ ሳይድድ የሆነ አይዞሌትድ የሆነ ሂል ፎርሜሽን ሲኖር ማለት ነው። ይህም ደግሞ ማለትም ለምሳሌ እንደምታውቁት የሆነ ተራራ ወር ደግሞ ሃይላንድ ሲኖር ስሊፕ ሳይድድ አይደለም፣ ጀንትል የሆነ ስኬፕ ወር ደግሞ ጀንትል የሆነ ሰርፌስ ነው የሚኖር። ይሄ ግን ሹል የሆነ ነገር አለው እና ብዙ ጊዜ የምናየው አይላንድ ኤሪያዎች ላይ ወር ደግሞ ይሄ ደሴት አካባቢ ላይ የሚታይ የላንድስኬፕ አይነት ነው። ሶ እንደዚህ አይነት ነገሮችም ፎርም እንዲደረጉ ምክንያት ሆኗል ማለት ነው። በመቀጠል ደግሞ ሜሶዞይክ ኢራን እናያለን። በዚሁ አጋጣሚ ይህ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ጠቅማችኋል ብላችሁ ለምታስቡት ሰው ደግሞ ሼር ማድረጋችሁን አትርሱ። እሺ በመቀጠል ሶስተኛው ደግሞ ሜሶዞይክ ኢራ ላይ ኤስቲሜትድ ታይም ኢቨንቱ ወር ደግሞ ጂኦሎጂካል ታይም ስኬሉ ከ250 ሚሊዮን እስከ 70 ሚሊዮን በዛ መካከል የነበረ ጂኦሎጂካል ኢቨንት ነው። ሶ በእነዚህ መካከል ምን ተፈጠረ? በዋናነት የምንመለከተው ምንድነው? ኤፒሮጀነሲስ የምንለውን ነገር በደንብ እናያለን እና ደግሞ እንደ ሜጀር ኢቨንት ደግሞ በኢትዮጵያ የተለያየ ሴዲመንተሪ ሮክ ፎርሜሽን በኢትዮጵያ ነበር። ሶ እነዚህ እንደነገርኳችሁ ያው ኢራን ለፔሪድ የምንከፍለው በዚህ ውስጥ ሜሶዞይክ ኢራ ውስጥ 3 ዲስቲንክት ፔሪዶች አሉ፣ እንመልከታቸው። እሺ ያው በሜሶዞይክ ኢራ ላይ ለ3 ከፍለናቸዋል። ትራሲክ ፔሪድ የምንለው ከ250 ሚሊዮን እስከ 150 ሚሊዮን ዓመታት በዛ መካከል የነበረ ኢቨንት ነው። ሶ በመጀመሪያ እንደነገርኳችሁ ኤፒሮጀነሲስ ምንለው ነገር አለ። ኤፒሮጀነሲስ ምንለው ምንድነው? ይሄ ስሎው የሆነ መሬት ቨርቲካሊ ሙቭ የሚያደርግበት ወይ ነው። ማለትም አፕ ዳውን፣ አፕሳይድ እና ዳውን ዋርድ የሚያደርግበት ሙቭመንት ነው። ይሄ ደግሞ በጣም ረዥም እድሜ የሚወስድ ነው። ሚሊዮን ዓመታቶችን ሊወስድ ይችላል ማለት ነው። እናም ደግሞ የተለያዩ ላንድ ማሶችን ኢቨን ኮንቲኔንቶችን አፌክት ሊያደርግ የሚችል ነገር ነው ይሄ ነገር ማለት ነው። ሶ እዚህ ጋር እንደነገርኳችሁ ኤፒሮጀነሲስ 2 ነገሮች አሉት፣ ሰብሲደንስ እና አፕሊፍት የምንለው ነው። ሰብሲደንስ ማለት መሬት ወደታች ሲሰምጥ አይነት ነገር፣ ሁለተኛው ደግሞ አፕሊፍት ማለት ደግሞ መሬቱ ወደ ላይ ከፍ ሲል። ሶ እዚህ ጋር የምንመለከተው እሱን ነው እና እዚህ ጋር ላንድ ማስ ሳንክ ዳውን ዲዩ ቱ ኢንተርናል ፎርስ፣ በውስጣዊ ኃይል ምክንያት መሬቱ ሳንክ ዳውን ወር ደግሞ ሊሰጥም ችሏል ማለት ነው። ይህም ደግሞ ሊሆን የቻለው እንዴት ነው? ትራንስግሬሽን የምንለው ነገር አለ። ትራንስግሬሽን የምንለው ምንድነው? ባህር መሬትን ሲወርድ እንደማለት ነው። ይህም ሊሆን የሚችለው ደግሞ በሁለት ምክንያት ነው። አንደኛ ሲ ሌቭል ወር ደግሞ የባህር ጠለል መጠን ከፍተኛ ሲሆን፣ ሁለተኛው ደግሞ መሬቱ ወር ደግሞ የመሬት ከፍታው ዝቅተኛ ሲሆን፣ ይሄኛው ትራንስግሬሽን እንዲፈጠር ምክንያት ይሆናል። ሶ እዚህ ጋር የምናየው ትራሲክ ፔሪድ ላይ የምንመለከተው ምንድነው? ከሳውዝ ኢስት የመጣ ባህር ኖርዝ ኢስት ድረስ ምን ሊል ችሏል ማለት ነው? ኢንቬድ ሊያደርግ ችሏል፣ ሊወረው ችሏል ማለት ነው። የዚህ መውረር ታዲያ ምን እንዲመጣ ችሏል? አዲግራት ሳንድስቶን የሚባለውን ሮክ ወር ደግሞ ሴዲመንታሪ ሮክ ፎርም እንዲደረግ ምክንያት ሆኗል ማለት ነው። ሶ
ሌላኛውን ሁለተኛውን ደግሞ ጁራሲክ ፔሪድን ደግሞ እናያለን። እሺ ሁለተኛው ፔሪድ ላይ ደግሞ ጁራሲክ ፔሪድ እንመለከታለን። ሁለተኛው ፔሪድ ይሄ ነው። በዚህ በጁራሲክ ፔሪድ እንደምታዩት ከ180 ሚሊዮን እስከ 185 ሚሊዮን ዓመታት በዛ መካከል የነበረ ኢቨንት ነው። እዚህ ላይ እንደነገርኳችሁ አሁንም ኤፒሮጀነሲስ ወር ደግሞ ይሄ ሰብሲደንስ የምንለው ነገር ቀጥሏል። በአድቫንስድ በሆነ መልኩ አሁንም ኖርዝ ዌስት ድረስ መሄድ ችሏል ማለት ነው። የቱ ያ የባህር ወረራ ወር ደግሞ እንደነገርኳችሁ ትራንስግሬሽን የምንለው ነገር አሁንም በዚሁ ጊዜ በጣም በተሻለ መልኩ አድቫንስድ በሆነ መልኩ ሊቀጥል ችሏል ማለት ነው። ታዲያ የዚህ መቀጠል ደግሞ ምን እንዲመጣ አስችሏል? ሌላ አናዘር ሴዲመንታሪ ሮክ በዛ ቦታ ላይ ዲፖዚትድ እንዲሆን አስችሏል። ምን አይነት እንታሎ ላይምስቶን ብለን የምንጠራው የሴዲመንታሪ ሮክ አይነት በዛ አካባቢ እንዲኖር አስችሏል ማለት ነው። አሁን እዚህ ጋር ልብ ማለት ያለብን ነገር እንደነገርኳችሁ ሜሶዞይክ ኢራ ላይ ለሶስት ከፍለነዋል። ትራይሲክ፣ ጁራሲክ እና ክርታሺየስ ፔሪድ የምንላቸው ናቸው። ሁለቱ እዚህ ላይ እንደ ዋና ሜን ኢቨንት ያየነው ኤፒሮጀነሲስ የምንለው አክቲቪቲ ነው። እሱ ነገር ምንድነው እንደነገርኳችሁ ሰብሲደንስ እና አፕሊፍት ማለትም መሬት ሲሰጥምና መሬት ከፍ ሲል ያለ ነገር ነው። ሁለቱ ጁራሲክ ፔሪድ እና ትራይሲክ ፔሪድ ብለን የምንጠራው ሰብሲደንስ ነው፣ ማለትም መሬት ወደታች ዝቅ ሲል የነበረ ኢቨንት ነው። ቀጣዩን ደግሞ እንመለከታለን። ሶስተኛው ፔሪድ ደግሞ ክርታሺየስ ፔሪድ ብለን የምንጠራው ነው። ከ135 ሚሊዮን እስከ 70 ሚሊዮን ዓመታት መካከል የነበረ ኢቨንት ነው። እዚህ ደግሞ ምንድነው ለየት የሚያደርገው ነገር እዚህ ጋር ላንድ ቢግን ቱ ራይዝ ማለትም መሬቱ ከፍ ማለት ጀመረ። አፕሊፍት ቅድም ያልኳችሁ ነው። የመጀመሪያው ያው ኤፒሮጀነሲስ ሰብሲደንስ እና አፕሊፍት አለው። በዚህ መካከል የነበረው ምንድነው መሬቱ አፕሊፍት ማድረግ ችሎ ነበረ። ታዲያ ሁለተኛው ኢቨንት ደግሞ ምንድነው ሲ እንደነገርኳችሁ ኢንቬድ ያደረገው ወር ደግሞ መሬቱን የወረረው ሲ ሪትሬት ማድረግ ይችላል። ወር ደግሞ ሪግሬሽን የምንለው ነገር ሀፕን አድርጓል። ማለትም ወደ ቦታው ወደ መጣበት ሊመለስ ችሏል። በዚህ አማካኝነት ደግሞ ምን አይነት ሴዲመንታሪ ሮክ ተፈጠረ? አፐር ሳንድስቶን ምን ብለን የምንጠራው ሮክ ታይፕ ፎርም ሊደረግ ችሏል ማለት ነው። እዚህ ላይ አሁን ሜሶዞይክ ኢራ ላይ ያየናቸው ይሄኛው በሆርን ኦፍ አፍሪካ እና በኢትዮጵያ ላይ ያሉ ኢቨንቶችን ነው። ሞር ደግሞ እዚህኛው ላይ ሜሶዞይክ ኢራ እንደውም ተብሎ የሚታወቀው ያው ሚድል ላይፍ ነው፣ ወር ደግሞ ሚድል ላይፍ ኢራ ነው። ሞር ይሄኛው የሚታወቀው በምንድን ነው? በኤግዚስተንስ ኢን ደ ዶሚኔሽን እና ደግሞ ቫኒሽድ የሆኑበት ሬፕታይሎች ዳይኖሰር፣ ለምሳሌ የመጀመሪያው ዳይኖሰር በዚህኛው ትራሲክ ፔሪድ ላይ ኤግዚስት ማድረግ ችለው ነበር፣ ታይተው ነበረ። ጁራሲክ ፔሪድ ላይ ደግሞ በጣም ዶሚኔት አድርገው የኖሩበት ጊዜ ነበር እና ደግሞ በክርታሺየስ ፔሪድ ላይ ደግሞ ቫኒሽድ የሆኑበት ወር ደግሞ ዋይፕድ አውት በማይታወቅ በኢንቫይሮንመንታል ቼንጅ ምናምን አማካኝነት የጠፉበት ጊዜ ነበረ። ያው ይሄ ጀስት እንድታውቁት ያክል ነው። ሞር ደግሞ ስለ ሜሶዞይክ ኢራ እንድታውቁ ጁራሲክ ፓርክ እና ጁራሲክ ወርልድ የሚሉትን ፊልሞች ብትመለከቱ በደንብ እውቀት ታገኙበታላችሁ ብዬ አስባለሁ። በመቀጠል ደግሞ አራተኛውን ኢራ ሴኖዞይክ ኢራን እንመልከት። እሺ የመጨረሻው የኢራ አይነት ደግሞ ሴኖዞይክ ኢራ የምንለው ከ70 ሚሊዮን ዓመት እስከ ቅርብ ጊዜ ወር ደግሞ ሪሴንት ታይም የነበረ ኢራ ነው። እዚህ ላይ ደግሞ ይሄን የምናየው በሁለት ፔሪዶች ከፍለን እናያቸዋለን። ተርሸሪ ፔሪድ እና ኳተርነሪ ፔሪድ። የመጀመሪያው እሺ እዚህ ጋር ያው ከ7 ሚሊዮን እስከ 2 ሚሊዮን ዓመት በዛ ጋፕ የነበረ ኢቨንት ነው። እንደ ሜን ነገር እንደነገርኳችሁ ሜሶዞይክ ኢራ ክርታሺየስ ፔሪድ ላይ አፕሊፍት ነበረ። እናም ያ መሬት ራይዝ የማድረግ ነገሩ እዚህም ላይ ማክሲመም ወር ደግሞ አት ደ ፒክ ላይ ደርሷል። ከፍ ብሎ በከፍተኛ ሁኔታ ሲጨምር ነበረ እና ደግሞ በተጨማሪም ደግሞ ምን አይነት ነገሮችን አስከትሏል? ይሄ መሬት ክራክ የመሆን ነገርና ፎልቲንግ እንዲኖር አስችሏል። በተጨማሪም ደግሞ ይሄ ባሳልቲክ የሆነ ላቫ ኤክስፕሎድ እንዲያደርግ አስችሏል። እንደነገርኳችሁ በከፍተኛ መጠን መሬት ከፍ ሲል ነበረ። ያ ነገር ደግሞ ሲሆን እንደነገርኳችሁ ላቫም ኤክስፕሎድ ሲያደርግ ነበር፣ ወር ደግሞ ኢረፕት ሲያደርግ ነበረ። በዛ ምክንያት መሬት ሲሰነጣጠቅ የመሬት መሰንጠቅ ሲያጋጥም ነበር እና ደግሞ ያ ነገር አንዳንዶቹ ሳንክረን ወደታች እንዲሰጥም አስችሏል። አንዳንድ መሬቶች ወደታች እንዲሰጥሙም ምክንያት ሆኖ ነበረ እና በምንድን ነው ይሄ በባሳልቲክ ሮክ ታይፕ ነው እንደነገርኳችሁ የላቫው ኢረፕት በሚያደርግበት ወቅት በዛ ምክንያት ሶስት አይነት ላንድስኬፖች ሊመሰረቱ ይችላሉ። የመጀመሪያው
ኖርዝ ዌስት ሃይላንድስ፣ ሳውዝ ኢስት ሃይላንድስ እና ደግሞ ሶማሊ ፕላቶስ ብለን የምንጠራው አለ። የመጀመሪያው ላይ ያው ኖርዝ ዌስት ላይ የነበሩት መካከል ለምሳሌ አሁን በጎንደር በጎጃም አካባቢ ያሉ ሃይላንድ ኤሪያዎች ለምሳሌ ራስ ዳሽን ተራራን መውሰድ እንችላለን እና ደግሞ ሰሜን ሃይላንድ ኤሪያዎችንም እነሱንም መውሰድ እንችላለን። ሁለተኛው ደግሞ ሳውዝ ኢስት አካባቢ ከነበሩ ሃይላንድ ኤሪያዎች መካከል ደግሞ አርሲ እንዲሁም የባሌ እና ደግሞ ስፔሻል የሚታወቀው ጭላሎ የምንለው ተራራ እዛ አካባቢ የሚታወቅ ነው። ያው ሶስተኛው ደግሞ ሶማሊ ፕላቶ የምንለው ምንድነው? ሃይላንድ ኤሪያ ነው። እስቲ ሃይላንድ ኤሪያ ሆኖ ነገር ግን ስሊፕ ሳይድድ አይደለም። ማለትም ከፍተኛ ቦታ ላይ ሆኖ ግን ከፍተኛ አትወር ደግሞ ፒኩ ላይ ፒክ ማለት ያው የጫፍ አካባቢ ላይ ምንድነው ፍላት ሰርፌስ ያለው ነው። እነዛ ለምሳሌ ኦጋዴን እና ሀረርጌ ፕላቶስ በእነዚህ መካከል የሚጠቀሱ ናቸው። እና ደግሞ ሌላኛው እንደነገርኳችሁ በዚህ በክራኪንግ ወቅት መሬት ምን ብሎ ነበር? የሰመጠ ወር ደግሞ ሳንክ ዳውን ሲሰነጣጠቅ የሰመጠ መሬትም ነበር። ያም ደግሞ እንደ ምክንያት ከኢስት አፍሪካ ሪፍት ቫሊ ትልቁ ሪፍት ቫሊ እንዲመሰረት ወር ደግሞ ፎርም እንዲደረግ ምክንያት ሆኗል ማለት ነው። ያው እንደምታውቁት 7200 ኪሎ ሜትር ርዝማኔ ያለው ሪፍት ቫሊ ነው እና ደግሞ ያው ጆርዳን ፓለስቲንን ኢቭን የሚነካ ነው። ሞዛምቢክ በኢትዮጵያም የሚያልፍ ሪፍት ቫሊ ነው። እሱ ላይ ደግሞ ያው በአፍሪካ 5600 አካባቢ ኪሎ ሜትር ያካልላል ወር ደግሞ ያጠቃላል። በኢትዮጵያ ደግሞ ወደ 1700 ኪሎ ሜትር አካባቢ በኢትዮጵያ ይኖረዋል ማለት ነው። ሁለተኛው ምናየው ፔሪድ ደግሞ ኳተርነሪ ፔሪድ እናያለን። ተከታተሉ እሺ። ኳተርነሪ ፔሪድ ደግሞ ከ2 ሚሊዮን እስከ ቅርብ ጊዜ ዓመታት ያሉትን የሚያካሄድ በዛ ውስጥ የነበረ ኢቨንት ነው። ሶ እዚህ ጋር እንደነገርኳችሁ ቴርሸሪ ፔሪድ ላይ እንደነበረው እዚህ ጋርም ቮልካኒክ ኢረፕሽን አክቲቪቲ እዚህም ላይ ሊቀጥል ችሏል። እናም ደግሞ እንደነገርኳችሁ ይሄ ግሬት ኢስት አፍሪካን ሪፍት ቫሊ የሱ ፎርም መደረግ በተጨማሪም ምን ሊያመጣ ችሏል? አሁን ላይ የምናያቸው ላንድስኬፖች ወር ደግሞ አሁን ላይ የምናያቸው ፌቸሮች በዛም ምክንያት እንደሆነ ያሳያል ማለት ነው። ሶ ከዛ ከነበሩ ነገሮች ለምሳሌ አፋር ፎረስት የምንለው ወር ደግሞ በሪፍት ቫሊ መካከል ያለ ከፍተኛ ቦታ ማለት ነው ፎረስት የምንለው ሶ ያ ነገር እስከ ጅቡቲ ኤክስቴንድ ሊያደርግ ችሏል። በሁለተኛ ደረጃ ደግሞ ኤርታሌ የምንለው ያው ቮልኬኖ ስለ ቮልኬኖ ስናወራ 3 አይነት ቮልኬኖ አሉ። ቮልኬኒዝም ላይ የመጀመሪያው አክቲቭ ቮልኬኖ የምንለው አለ፣ ዶርማንት እና ኤክስቲንክት የምንለው አለ። አክቲቭ ማለት በየቀኑ ወር ደግሞ ዴይ ቱ ዴይ ዩዥዋሊ ኢራፕት የሚያደርግ ነው፣ የሚተፋ ነው ወር ደግሞ የሚያመነጭ ነው። ዶርማንት የምንለው ደግሞ ፓስት ላይ የኢራፕት ያደረገ ነው እና ደግሞ ኤክስቲንክት ደግሞ ጭራሹን ያላደረገ ወደፊትም ያደርጋል ተብሎ ኤክስፔክት የማይደረግ ነው። ሶ ኤርታሌ በአፋር ላይ የሚገኘው ኤርታሌ ወር ደግሞ ህያው እሳተ ገሞራ የምንለው አለ። እሱን እንደ ኤግዛምፕል ማየት እንችላለን አሁን ላይ የምናያቸው ነገሮች ውስጥ ማለት ነው። ሁለተኛ ደግሞ ዶርማንት የምንለው ፈንታሌ ማውንቴን ዶርማንት ቮልኬኖ እሱንም እዚህ ላይ የምንመለከተው ነገር ነው። ኳተርነሪ ፔሪድ ላይ ማለት ነው ኢትዮጵያ ላይ ሀፕን ያደረገ ነገር ነው። እንዲሁም ደግሞ ሌላኛው ደግሞ ይሄ ስፕሪንግ ዋተሮች ወር ደግሞ ይሄ ምንድነው ሙቅ ውሃ ፍል ውሃ የምንለው ማለት ነው። ያ ምንድነው ከዛ ሰርፌስ ላይ ወር ደግሞ ቮልኬኖ ያለበት አካባቢ ላይ ስንመለከት ምን አለ በውስጡ ያው ሂት ወር ደግሞ ፕሬሸሩ ስላለ ውሃው በተፈጥሮ ሞቃታማ ሆኖ ይወጣል። እና ደግሞ ሌላ መገለጫቸው ፕሉቪያል ሬንፎል የምንለው ይሄኛው አፍሪካ ላይ የሆነ ሰዓት በጣም የተለመደ ነገር ነበር። በምን ምክንያት ነው የተለመደው? ከዚህ በፊት ወር ደግሞ በዛን ጊዜ አፍሪካ ላይ ታይቶ የማይታወቅ ሬንፎል ወር ደግሞ የዝናብ መጠን በዛ ጊዜ ነበር። ይሄም ደግሞ ምንድነው ሌላ ነገር ሊፈጥር ይችላል። እናም ደግሞ በተጨማሪ ዲፖዚትድ የሆነ የተለያየ ሶይል ታይፖች ወር ደግሞ ኢሮድድ ሆነው ወደ ሌላ ኢስት አፍሪካን ሪፍት ቫሊ ወር ደግሞ ሪፍት ቫሊዎችን ጆይን ሊያደርጉ ይችላል። በተጨማሪም ደግሞ ፊውመሮሎችንም እንመለከታለን የነበረ ክስተት ነው። ሌላኛው ደግሞ ይሄ ላቫ ኤክስፕሎድ በሚያደርግበት ጊዜ ይሄ ባሳልቲክ ላቫ ይሄ ሽትስ ኦፍ መተሃራ አካባቢ የሚገኝ አሁንም ድረስ ያለ ነው። ያ አፈር ምንድነው ላቫው ኢረፕት ካደረገ በኋላ እዛው ከቀዘቀዘ በኋላ አሁንም ድረስ ያ ሽት ወር ደግሞ ያ ሮክ ታይፕ ነው ያለው ማለት ነው። ስለዚህ እዚህ ኳተርናሪ ፔሪድ ላይ እነዚህ ነገሮች ሀፕን አድርጓል። አሁንም ድረስ ያለ ነገር ነው። አፋር ብትሄዱ ያለ ነገር ነው። ይሄ ፈንታሌ የምንለው ነገር አለ። ኤርታሌ የሚባለው እሳተ ገሞራ አሁን ድረስ የምናያቸው ነገሮች ናቸው ማለት ነው። ስለዚህ ተማሪዎች ጂኦሎጂካል ፕሮሰስን እንዲህ በሆነ ባማረ እንዲሁም ደግሞ ቀላልና በሚገባ መልኩ
አብረን አይተናል። ስለዚህ የዛሬውን ክላሳችን እዚህ ጋር እናበቃለን ማለት ነው። ማንኛውንም አይነት ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አመሰግናለሁ።